ነገር እንዳያስፈራሽ እሺ? ምንም ነገር አትፍሪ እሺ? ትጨነቅኛለሽ? በጣም እየጨነቀኝ ነው። ለምን? አሁን የምነግርህን ነገር ለማነው ከዚህ በፊት ብዬ አላውቅም። እሺ ምንም ይሁን ቶሎ ንገሪኝ። ልበላ ይሄ እኔ ከበፊት ጀምሮ መሰረት ነፍሰ ጡር መሆኗን አረጋገጠች። እንግዲህ መሰረት በጣም አጣብቂኝና ከባድ ችግር ውስጥ ገብታለች ማለት ነው። እንግዲህ ቴዲንም ይሄንን ነገር ከመናገሬ በፊት ፍርድ ቤት ሄደን እንድንፈራረም ማድረግ አለብኝ ብላ አስባ ቴዲን ትጎተጉተዋለች ማለት ነው። በል ፍርድ ቤት ሄደን እንድንፈራረም እፈልጋለሁ ብላ በግልጽ ጠየቀችው። ቴዲ ግን ይሄንን አሁን ላይ ማድረግ አልችልም ብሎ ግልጽ ያለ መልስ መለሰላት። መሰረት አሁን ላይ የተረዳችው ነገር ቢኖር ቴዲ እንዳልተቀየረና እሷን እየተጠቀመባት እንደሆነ ነው። ነገር ግን ደግሞ ከዛ ቤት ብትወጣም እንኳን አሁን ላይ ነፍሰ ጡር ስለሆነች ከቴዲ ጋር ሄዳ ወዴትም የምትሄድበት ቦታ የላትም። አሁን ላይ የቴዲ እስረኛ ሆናለች ማለት ነው። እንግዲህ ቴዲ ሲፈልግ የነበረው ነገር ተሳክቶለታል። መሰረትን ሁልጊዜም ቢሆን ከስሩ እንዳትጠፋ ማድረግና እሷ እሱን አሳልፋ እንዳትሰጠው ነበር ማድረግ የፈለገው። አሁን ተሳክቶለታል። ሰላም ሰላም! ውድና የተከበራችሁ ውድ የእንግዳ ድራማ ተከታታዮች እንኳን ሰላም መጣችሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ እናመሰግናለን። እንግዳ ድራማ እንግዲህ ቀጣይ ፓርቲ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮ ላይክ ማድረግ እንዳትረሱ። እንግዲህ መሰረት ሁላችንንም ቴዲን አጋልጣ በመስጠት ደስ ታሰኘናለች ብላን ስናስብ መሰረት ግን በጣም ትልቅ አጣብቂኝ ውስጥ ገብታለች። አሁን ላይ ቴዲ የፈለገው ነገር ተሳክቶለታል። እንግዲህ መሰረት ግን ይህንን ነፍሰ ጡር መሆኗን ለቴዲ መናገር የለብኝም፣ ምክንያቱም ከነገርኩት ከሱ ውጪ መሄጃ እንደሌለኝ ያስባል። ስለዚህ መናገር የለብኝም ብላ ፍርድ ቤት ሄደው እንዲፈራረሙ እንድታደርገው ነበረ ያሰበችው። ነገር ግን አልተሳካላትም ማለት ነው። ቴዲ አሁን ላይ ምንም ነገር እንዳልተቀየረ እና አሁንም ቢሆን የድሮ ማንነቱ እንዳለ እንደሆነ መሰረት በግልጽ አውቃለች ማለት ነው። እንግዲህ ወይዘሮ ሄለን ስትመጣ እዛ ቤት መሰረትን እንዴት እንዳደረጋት ገፈታትሮ አንድ ክፍል ውስጥ በማስገባት ዘግቶባት ነበረ። እንግዲህ መሰረትም ከዛ በኋላ ከወጣች በኋላ ወይዘሮ ሄለን ቴዲን እንዴት ነው እዚህ ቤት ልትመጣ የቻለችው? አሁንም ቢሆን ትደዋወላላችሁ፣ ታገኛታለህ ማለት ነው እያለች ስትጠይቀው ነበረ። ነገር ግን ቴዲ ደግሞ ዝም እንድትል እያደረጋት ነበረ ማለት ነው። መሰረት ግን ዝም አላለችም። በተደጋጋሚ እንዴት ይሄንን ስራ አሁንም አልተውክም ማለት ነው እያለች ስትጠይቀው ቴዲ በጣም ተበሳጭቶ ስለነበረ፣ በዛ ላይ ወይዘሮ ሄለን ውጭ ላይ ቆማ ስለነበረ እንዳትሰማ አፏን እያፈናትና በጣም እያመነጨጨቃት እየገፈታተራት ነበረ ማለት ነው። እንግዲህ መሰረት በዚህ ሰዓት የተረዳችው ነገር ቢኖር ምንድን ነው ቴዲ አሁንም ቢሆን እንዳልተቀየረና የድሮ ስራውን አሁንም እየሰራ እንደሆነ፣ እሷ ግን ሁሉንም ሚስጥር እንዳወቀችበት ስላወቀ እንዳታጋልጠውና አሳልፋ እንዳትሰጠው እሷን በሱ ስር ለማድረግ እንደሆነ እቅዱ መሰረት ገብቷታል። ግን የገባት ምን ያደርጋል ከረፈደ በኋላ ነው። መሰረት አሁን ላይ የቴዲ ማንነት ቢገባትም ነገር ግን ከቴዲ ውጪ ወዴት መሄድ አልቻለችም። ቤተሰቦቿ ጋር እንኳን እንዳትሄድ ምናልባት ይቅርታ እንኳን ጠይቃ ወደ ቤተሰቦቿ እንዳትሄድ አሁን ላይ ነፍሰ ጡር እንደሆነች አውቃለች። ስለዚህ አሁን ላይ መሰረት ምንድን ነው ማድረግ ያለባት ብላችሁ ታስባላችሁ? በዛ ላይ ቴዲ ከነገ ዛሬ አገባሻለሁ እያለ በተስፋ የሚያኖራት ጓደኛ አለችው ማለት ነው። እንግዲህ እሷም የቤዛ ጓደኛ የሆነችው ቤቲ ናት። እንግዲህ ቤቲ ይህንን ነገር አታውቅም። አሁን ላይ ከቴዲ ጋር እየተገናኙ ያልሆነው
ከዚህ ቀደም እንግዲህ ቤቱ ድረስ ሄዳ እዛ ካደረች በኋላ በጠዋት ከቤት እንድትወጣ ካደረገ በኋላ ቤቱን ቆልፌው ሄጃለሁ ብሎ ወደዛ ቤት እንዳትመለስ በማድረግ መሰረትን እዛ ቤት አስገብቶ አስቀምጧታል። እንግዲህ ያንን እሷ የተከፋችበት ነገር ቢኖር ምንድን ነው ከቤት እንድትወጣ ካደረገ በኋላ ተመልሳ እዛ ቤት እንዳትመለስ ቁልፉን ይዤው ሄጃለሁ ብሎ ነበረ ያላት። በዚህ እሷም ደግሞ ቅር ስላላት አሁን ላይ ከቴዲ ጋር እየተገናኘችም ሆነ እየተደዋወሉ አይደለም ማለት ነው። በዛ ላይ ስልኳ ጠፍቶባታል። እሱም እየፈለጋት አይደለም። አሁን ግን እሱ ትኩረቱ ሁሉ ቤዛ ላይ ሆኗል ማለት ነው። ቤዛ ማናት የሚለውን ነገር ለማጣራት ሙከራ እያደረገ ነው። እንግዲህ ወይዘሮ ሄለንን አሁንም የሚወዳት ይመስላል። ወይዘሮ ሄለን እንግዲህ ከዛ ከታፈኑት ህጻናት ውስጥ አንዷ ልጅ እንደጠፋች ለቴዲ ስትነግረው ነበረ። ከዚህ ቀደም ደግሞ ያችን ልጅ ይዟት የወጣው ቴዲ ነው። ቴዲ አሁን ላይ ምን ለማድረግ እያሰበ ነው? ወይዘሮ ሄለንንም እየሸወዳት ነው ወይስ ደግሞ ምን ለማድረግ እየሞከረ ነው? እንግዲህ የወይዘሮ ሄለን እቅድ ምንድን ነው? እነዛ ህጻናትን ከሀገር ካስወጣች በኋላ እሷ እጇን ሰጥታ እነሱ ከሀገር ከወጡ በኋላ ምናልባት ህግ ይህንን ነገር ሲመረምር እሷ እስር ቤት እንደሆነች ህጻናቱ ከሀገር ወጥተዋል። ስለዚህ ይህንን ስራ እያደረገ ያለው ሌላ ሰው ነው፣ ከእሷ ጀርባ ሌላ ሰው አለ የሚለውን ነገር ህግ ይዞ ሲመረምር እዛ ጋር ደግሞ በፊት መሰረትን እያንዳንዱን የወይዘሮ ሄለን ወንጀሎቿን በመሰረት አስፈርማታለች። የዛ ሁሉ ነገር ተጠያቂ የምትሆነው መሰረት ናት። ስለዚህ መሰረት ደግሞ አሁን በህግም ልትጠየቅ ትችላለች። ይህ ነገር ደግሞ ለቴዲ ትልቅ እድል ነው። ምክንያቱም ምናልባት እሱን እንኳን ለማስያዝ ብትሞክር እሷም ደግሞ እዚህ ነገር ውስጥ እንዳለችበት የሚያሳይ የፈረመችበት ወረቀት የሚያሳየውን ያሳያታል ማለት ነው። መሰረት እንግዲህ ባላሰበችው እና ባልጠበቀችው መንገድ ባላወቀችው ሂደት እንደዚህ አይነት ነገር ውስጥ ገብታለች ማለት ነው። በዛ ላይ ቤሉል ይሄንን ነገር እያጣራ ነው። እዛ ጋር ቤሉል እነዚህ የህፃናቱን ነገር እና የወይዘሮ ሄለን እየሰራች ያለችውን ነገር እያንዳንዱን ነገር ማጣራት አለብኝ፣ ከእሷ ጀርባ ደግሞ የሆነ ሰው እንዳለ ተረድቻለሁ እያለ ነው። ይህንን ነገር በቅርቡ እንደሚደርስበትም እየተናገረ ነበር ማለት ነው። እንግዲህ ቴዲ ይህንን ነገር ይቅርታ ቤሉል ይህንን ነገር አጣርቶ ከደረሰበት ከዛ ሁሉ ነገር ጀርባ ያለችው መሰረት ሆና ነው የሚያገኛት ማለት ነው። እንግዲህ ይህ ነገር እንዳለ ለቤተሰቡ በጣም ትልቅ ችግር ነው። ምክንያቱም መሰረት በእንደዚህ አይነት መንገድ ማንም ሰው እናገኛታለን ብለው አላሰቡም። አሁን ግን ምናልባት ከቴዲ ጋር አብረው ስለሆኑ ቴዲ ደግሞ ከዚህ ቀደም የሚታወቀው ማንነቱ በመጥፎ ማንነት ስለሆነ እሱ ይሄንን ነገር እንድትሰራ አድርጓት ነው የሚል ጥርጣሬ ነው የሚኖረው ማለት ነው። እንግዲህ መሰረትም ቢሆን ለወይዘሮ ሄለን ስትፈርምላት ወረቀቱ ምን እንደሆነ እንኳን በግልጽ አላየችው። እሷ ያየችው በሰዓቱ ወረቀቱን ፈርማ እናቷ እንድትፈታላት እና እናቷን እንድትለቅላት ማድረግ ብቻ ነበረ። ስለዚህ መሰረት በጣም ትልቅ ችግር ውስጥ ገብታለች። በዛ ላይ አሁን ደግሞ ነፍሰ ጡር መሆኗ ነገሮቹን በጣም እንዲከብዱ አድርጎባታል። ሌላው ትልቁ ነገር ደግሞ ቤዛ እንግዲህ ቤሉል ይወደኛል ያፈቅረኛል ብላ አስባ ነበረ። ነገር ግን ቤሉል የምወዳት ልጅ ያሰብኳት ልጅ አለች ብሎ ሲናገር ከኔ ውጪ ማንም ሰው ሊሆን አይችልም። ስለዚህ ያቺ ሴት የኔ ነኝ። ቀድሜ ደግሞ ይሄን ስሜት በእኔ እንዳለ ቀድሜ ላሳውቀው ይገባል ብላ ለቤሉል እንደምትወደውና እንደምታፈቅረው ልትነግረው ሄዳ ነበረ። እንግዲህ ኑኑዬ ደግሞ በር ላይ ተለጥፋ የሚያወሩትን ነገር እየሰማች ነበረ ማለት ነው። እንግዲህ ቤዛ ቤሉልን እኔ ከቅድሙም ከበፊቱም ጀምሬ እወድሃለሁ የሚለውን ቃል ለማውጣት በጣም ተቸግራ ነበረ ማለት ነው። እንግዲህ ኑኑዬ ምን እያወሩ ነው ቆይ እያለች እየሰማቻቸው ነበረ። ቤዛ ግን እንደምንም ብላ ያንን ቃል ካፏ እንዲወጣ አድርገዋለች ማለት ነው። እንግዲህ ቤሉል በጣም ያላሰበውና ያልጠበቀው ነገር ነው የሆነበት። እንግዲህ ቤዛን የሚያት ልክ እንዳንድ እህቱ ኖርማሊ ጓደኛው ነው። ይህንን ነገር ደግሞ እሷ እዚህ ነገር ውስጥ ገብታ ነገሩ እንድታይለት እንድትረዳው ያደረጋትም ጓደኛው ስለሆነች የልቡ ጓደኛው ስለሆነች ነው እንጂ እንደሚያፈቅራት አፍቅሯትም አይደለም ማለት ነው። እሷ ግን እንደሚያፈቅራት ነው ያሰበችው። በተለይ በትላንትናው ፓርት ላይ የምወዳት ያሰብኳት ልጅ አለች ብሎ ሲናገር ጓደኛዋም ደግሞ በጭራሽ ከአንቺ ውጭ ማንም ሰው ሊሆን አይችልም ብላ ድፍረት እንድታገኝ አድርጋት ነበረ። እንግዲህ ቤዛ ልቧ ተሰብሯል ማለት ነው። እንግዲህ ቤሉል ስትነግረው በጣም ሲደነግጥ
ያየችው ነገር እሷን እንዳልሆነ ነው እየተረዳችው ማለት ነው። ቤሉል ግን እኔ ግን እኮ ሌላ የምወዳት ልጅ አለች ብሎ አልነገራትም። በሁኔታው በጣም ተደናግጦ ቆይ ደህና ነሽ ምናምን ብሎ ነገሩን አስቀይሰዋታል ማለት ነው በሰዓቱ። ቤዛ ግን እውነት ሌላ ልጅ እንደሆነች ነው እዚህ ጋር የተረዳችው ማለት ነው። ምክንያቱም እውነት ቢወዳት ኖሮ ደስ ይለው ነበር። እኔ ስጠይቀው እኔም እኮ ወድሻለሁ ወይ ሊለኝ ይችል ነበር። ስለዚህ እኔን ባይሆን እንደዚህ አይደነግጥም ነበረ። ስለዚህ እኔን ስላልሆነ ነው ብላ ቤዛ ትንሽ ከፍቷታል ማለት ነው። ምናልባትም ደግሞ ቤሉል እውነቱን ስላልነገራት እና እኔ የማፈቅራት ሌላ ልጅ ናት ብሎ ካልነገራት ምናልባት አሁንም ቢሆን ተስፋ በውስጧ ሊኖር ይችላል። ሌላው ነገር አዶኒ ነው። አዶኒ እንግዲህ ኤልሹ ክፍል ውስጥ ገብቶ የሆነ ነገር ሲፈልግ እንግዲህ ኤልሹ በጣም አደገኛና ስማርት እየሆነች መጣለች። ከዚህ ቀደም እወድሻለሁ ምናምን ሲላት በቃ ዝም ብላ ደስ ብሏት ነበረ ማለት ነው። አሁን ላይ ግን ስልኳ ካስቀመጠችበት ተንስቶ ስታገኘው አዶኒ የሆነ ነገር እየፈለገ እንደሆነ ተረድታለች ማለት ነው። አሁን ስልኳን ካሜራውን አበርታ ክፍሏ ውስጥ አስቀምጠው ነበር። አዶኒ ደግሞ የሆነ ነገር ሲፈልግ አዶኒን ቀርጾታል ማለት ነው ያ ካሜራ። እንግዲህ አዶኒ ትልቅ ችግር ውስጥ ገብቷል። ምናልባት ምን እየፈለገ ነው፣ ምን እያደረገ ነው የሚለውን ነገር ኤልሹ ልትነቃበት ትችላለች። ኤልሹ ደግሞ የሆነ ነገር ካሰበች እና ከጠረጠረች ያንኑ ለእናቷ ነው የምትናገረው ማለት ነው። ስለዚህ ወይዘሮ ሄለን አሁን በድጋሚ ደግሞ አዶኒን ምን ልታደርገው እንደምትችል መገመት በጣም ቀላል ነው። እንግዲህ ወይዘሮ ሄለን አሁን ላይ የመያዣ ቀኗ በጣም ቅርብ ነው ተዳርሷ ብለን ስናስብ እሷ ደግሞ ከዛ ነገር ላይ የምታመልጥበት መንገድ አታጣም ማለት ነው። እንግዲህ አዶኒ በቀጣይ ክፍል ምን ሊሆን ይችላል ወይም ደግሞ ምን ሊፈጠር ይችላል የሚለውን አብረን የምናይ ይሆናል። እስከዛው ድረስ ሁላችሁም ሰላማችሁ ይብዛልኝ። ይህም ቪዲዮ ላይክ ያላረጋችሁ ላይክ አድርጉ። እንደዚሁም ቻናሉን ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ ቤተሰብ ሆኑ።